ሰላም ሰላም የማዳም ቅመሞች እንዴት ናችሁ? ውድ ቤተሰቦቼ በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። እንዴት ናችሁን? ያለው እግዚአብሔር ይመስገን። ዛሬ ደግሞ እናንተን ይጠቅማል ባልኩት በአዲስ ቪዲዮ መጥቼላችኋለሁ። አዲስ ዩቲዩብን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አይን አለም ነኝ። የዛሬው ቪዲዮ ደግሞ እናንተን ትምህርት ያስጨብጣል ያልኩትን ለእናንተ ቁም ነገር ያስይዛችኋል ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው በማየት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔን አበረታቱኝ። ይሄን ያክል ሰላምታ ከተለዋወጥን ወደ ዛሬው ቪዲዮ ልሻገር። የዛሬው ቪዲዮ ምን መሰላችሁ ውድ ቤተሰቦቼ? ይሄ ፖፖ የተባለው አፕ ነው። ስለ ፖፖ ስለሚባለው አፕ ነው ዛሬ ይዤላችሁ የመጣው። ምክንያቱም በእርግጠኝነት ሁላችንም ያው የተሻለ ገንዘብ የተሻለ ክፍያ የማግኘት እድሉ ስናገኝ መቼም አንድ እርምጃ ለመራመድ ነው የምንሞክረው። ይሄን ሀሳብ ይዤ ስመጣ ሁላችንም በየራሳችን ግንዛቤ ያስጨብጠናል ብዬ አስቤ ነው። ውድ ቤተሰቦቼ ለእናንተ ብዙ ነገር ባደርግላችሁ ደስ ይለኛል። ያገኘሁትን መረጃ ያገኘሁትን ለእናንተ ይጠቅማል ብዬ ያሰብኩትን ሁሉ ይዤላችሁ እመጣለሁ። እናንተ ብቻ አዲስ ዩቱብን ያው አዲስ ስለሆነ ገና አዲስ የተከፈተ ዩቱብ ስለሆነ አዲስ ዩቱብን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብቻ ሰፖርት አድርጉኝ። እኔ ለእናንተ ምንም ነገር እናንተን የሚጠቅም ሆኖ ካገኘሁት ምንም ነገር ከማምጣት ወደ ኋላ አልልም። ትኮሩብኝ ያላችሁ ወደፊት ማለት ነው። እግዚአብሔር ያውቃል ስለ ወደፊቱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ትንሽ አበረታቱኛው። ገና አዲስ ዩቱብ ስለሆነ እርዳታችሁ ያስፈልገኛል ውድ ቤተሰቦቼ እና ውድ ቤተሰቦቼ ይሄ ፖፖ የተባለው አፕሊኬሽን በየቦታው እያንጫጫ ይገኛል። በየቦታው እኔ እግዚአብሔርን ቆርጬ ወደ እናንተ ለማምጣት አልቻልኩም እንጂ በእርግጠኝነት ሁላችሁም ባትሆኑም የማታውቁትም ትኖራላችሁ፣ የምታውቁትም ትኖራላችሁ፣ ልትከፍቱ ያሰባችሁም ትኖራላችሁ። ግን ዛሬ ልንገራችሁማ በየቦታው 1,000,000 500,000 2,000,000 ምን የማይሉት ነገር አለ። ተበላን ነው የሚሉት። እኔ ግን አንድ ነገር እስኪ ልንገራችሁ። ይሄ ፖፖ ስለተባለው አፕ ማለት ነው። አዎ ልክ ናችሁ። እኛ ለገንዘብ ነው ከሀገር የወጣ ነው። ለገንዘብ ከሀገር ስለወጣን እንደዚህ ብታደርጉ እንደዚህ በአጭር ጊዜ ውስጥ ገንዘብ ለውጥ ይገኛል፣ እንደዚህ 500,000 ብር በቀን 200,000 በወር 60,000 ምናምን የሚሉት ነገር እንዴት ተዋጠላችሁ? እንዴት ተቀበላችሁት? በነገራችን ላይ አንድ ነገር ልንገራችሁ። ከእናንተ ላይ ጠቀም ማንም ሰው ቢሆን ምንም ያው ድርጅት ነው መቼም ፖፖ የተባለውም አፕ እኮ የራሱ ድርጅት አለው አይደለ? ስለዚህ ከእናንተ ምንም አይነት ጥቅም ሳያገኝ ገንዘብ ሊሰጣችሁ አይችልም። ምንም ቢሆን በላብ ነው ሊጠቀም ነው የሚጠቅማችሁ። እሱ ሊጠቀም ነው የሚጠቅማችሁ። ንቁ እናንተ ንቁ። ፖፖ ስለተባለው አፕ በአንድ ሰዓት ነው በ30 ሰከንድ 1,000 ብር 2,000 ብር 200,000 1,000,000 ምናምን ብዙ ነገር ስለ ፖፖ ብዙ ዩቱበሮች ሰርተዋል። ግማሾቹ እባካችሁ ራሳችሁን አድኑ የሚሉ ናቸው። ግማሾቹ ደግሞ ክፈቱ ጭራሽ ስላከፋፈቱም እየፖሰቱ ቪዲዮ እየሰሩ ይለቃሉ ማለት ነው። በነገራችን ላይ በደካማ ጎናችን የገቡት ያው መቼም ኢትዮጵያውያን የገንዘብ ችግር ስላለበት በደካማ ጎናችን የገቡት። ግን እባካችሁ ንቁ፣ እግዚአብሔርን ንቁ። ሌላው ደግሞ ማለት ነው ይሄ ክፈቱ እንደዚህ ደውለው ሀይ ምናምን ፖፖ ክፈቱ ፖፖ ጀምሩ ምናምን የሚሏችሁ እናንተን ለምሳሌ ብዙ እኔ በነገራችን ላይ መጀመሪያ የሰማሁት ጊዜ በጣም በቃ አፌን ከፍቼ ነበር የምሰማ ማለት ነው። እንደዚህም አለ እንዴ ምናምን ነገር እያልኩ ይዋል አይደለ ልክ ዩቱብ እንደከፈትኩት ያንንም ልከፍት ማለት ነው። ግን ፈጣሪ ይመስገን ሳልከፍት ቀርቻለሁ። ሳልከፍት ብዙ መጥፎ ነገሩን መረዳት ችያለሁኝና ዩቱብ ክፈቱ ማነው ፖፖ ክፈቱ አከፋፈቱ እንደዚህ ነው ምናምን የሚላችሁ ዩቱበር በእርግጠኝነት አትሰሙትም ብዬ ተስፋ አደርጋለሁ። የምትሰሙት ካላችሁም ተጠንቀቁ፣ አቁሙ። ፖፖ የሚባለው አፕሊኬሽን
ከነስሙ ራሱ ሲያስጠላ በእውነት ነው የምላችሁ። በጣም ይሄ የአይናችሁ አሻራ ይወስዳሉ። አከፋፈቱን ያው ሰምቼ ነው በነገራችን ላይ እኔ አልከፈትኩም። ክብሩ ይስፋ ለፈጣሪ፣ ከዚህ ችግር ነጻ ነኝ። የአይን አሻራ ይወስዳሉ። ምንም የማይወስዱት ነገር አለ። የእጅ አሻራ ይወስዳሉ። የፊታችሁን አቀማመጥ ቅርጹን ይወስዳሉ። እኔ በቃ አሰራሩ ምንም አይመቸኝም። ሲጀመር ጤነኛ አይደለም። በእውነት ጤነኛ አይደለም። እኔ ስለ ፖፖ ከዚህ በላይ ባወራ ደስ ይለኛል፣ ግን በጣም መጥፎ እንደሆነና ምንም ነገር በቃ ትክክል እንዳልሆነ ነው የሚያወሩት። 1 ሚሊዮን ተበላን። በቃ ከገባችሁ ደግሞ መውጣታችሁ አትችሉም። የሆነ የሚያስራችሁ ነገር አለ መሰለኝ እዛ ውስጥ ማለት ነው። እና ፖፖ አትክፈቱ። ፖፖ ምንም በቃ ከቻልኩኝ ቆይ ቪዲዮ ለቅላችኋለሁ ስለ ፖፖ ማለት የተጎዱትን ምን አለ አይደለ፣ በፖፖ ምክንያት የከሰሩትን ምናምን ፖስትላችኋለሁ። ግን ዛሬ ያው በጣም መጥፎ እንደሆነና አደጋ እንደሆነ ፖፖ 666 የሚባለው ነው ሲጀመር። ምንም በቃ መጽሐፍ ቅዱስም እኮ ሰርተህ ጥረህ ግረህ ብላ ነው። ያለ ላብ የሚገኝ ገንዘብ ሲጀመር ምን ረዴት አለው? በእውነት ፖፖ መክፈት የለባችሁም ባይነኝ እኔ። እግዚአብሔርን ምንም አይጠቅምም። ክፈቱ ምናምን የሚሉ አንዳንድ ዩቲዩበሮች አሉ፣ አከፋፈቱን የሚያሳዩ አንዳንድ ዩቲዩበሮች አሉ። በእውነት ልክ አይደሉም፣ ተሳስተዋል። እነሱ እናንተ አንድ ሰው ወደ ፖፖ ሲያስገቡ፣ አንድ ሰው ሲያስከፍቱ እነሱ የሚያገኙት ኮሚሽን አለ። ንቁባቸው። ፖፖ ምንም በፍጹም ለእኛ የሚሆን አይደለም። አውቀው ነው በደካማ ጎናችን የገቡት። መቼም ኢትዮጵያውያን ነው ተጎጂ የሚሆነው። የገንዘብ ችግር ስላለበት በወሬ በዝና እንደዚህ ሲወራ ምናምን ይታለላሉ። በጣም እየገቡ ከምታገኘው ይልቅ የምትከስሪው ነው የሚበልጠው። 5 ብታገኝ 10ን ነው የሚወስድብሽ። በእውነት ፖፖ በጣም መጥፎ ነው። እኔ የሆነ እንትን የቪዲዮ ነገር ባስገባላችሁ ደስ ባላይ ነበረ፣ ግን አልተዘጋጀውበትም እንጂ ግን ወደፊት አስገባላችኋለሁ ስለ ፖፖ። በእውነት ቃል እገባለሁ። እና ፖፖ አትክፈቱ በጭራሽ። ለእኛ የሚሆን አይደለም። ፖፖ ሲጀመር ጤነኛ አይደለም። በላይ እውቀቱ ኖሮኝ ስለ ፖፖ በደንብ ግልጽልጽ አድርጌ በእውነት በሚገባችሁ ቋንቋ እናንተ ማስረዳት ብችል በጣም ደስ ይለኝ ነበረ። ግን እኔ አሁን የታየኝን ነገር ልንገራችሁ። በጣም ፖፖ የሚባለው አፕ ጭራሽ በፍጹም አክሳሪ እንጂ አትራፊ አይደለም። የእውነት ነው የምነግራችሁ። እነሱ በትንሽ በ10 ሺህ ብር በ5 ሺህ ብር ከጀመራችሁ ጭራሽ ማቆሚያ የላችሁም። በዛው እየቀጠላችሁ እየሄዳችሁ ያላችሁን ገንዘብ ሁላ ጥርግርግ አድርጎ ወስዶ ባዶ እጃችሁን ነው የሚያስወጣችሁ። በዛ ላይ ጭንቀት አለው አሉ። ፖፖ ስትከፍቱ በጣም የሚጨንቅ ነገር አለ። ካለሱ ማሰብ አትችሉም። ጭንቅላታችሁን በጣም ይቆጣጠረዋል ምናምን። በቃ ምንም ህጋዊ አይደለም። በቃ ህገ ወጥ ነው ማለት የሆነ የሚጨምሩበት የሆነ በቃ የሚስብ ነገር አለው። የራሳቸው የሆነ ሰው ከገባ አይወጣም። ወይ ታሞ ወይ በሽተኛ ሆነሽ ምናምን ነው የምትወጪው። እና የማዳም ቅመም ጭራሽ ፖፖ የሚባል ነገር አትክፈቱ። ብዙ ነገር እኔ ብዙ ሰዎች ስለ ፖፖ ሲያማርሩ ሲያለቅሱ ሲጮሁ ስለሰማሁ ነው። በደንብ በቃላ እንጃ እንዴት ባስረዳት ብችል በጣም ደስ ይለኛል። ለእናንተ ግን ፖፖ በጭራሽ በፖፖ እንዳትሸወዱ። አትራፊ ሳይሆን አክሳሪ ነው በጣም። በ5 ሺህ ብር ጀምረሽ 100 ሺህ ብር 200 ሺህ ብር ከማዳም ቅመም አቅም እንኳን ማለት ነው። እና ውድ ቤተሰቦች ከዚህ የተሻለ ከዚህ የበለጠ ስለ ፖፖ በጣም አላደለ ጠቀም ያለ መረጃ በደንብ ከነ ማስረጃው ይዤ አንድ ቀን ይዤላችሁ እመጣለሁ። እውነት ለመናገር እኔ እንደደነገጥኩት ያክል እናንተ ብትደነግጡ ነግሬያችኋለሁ። እኔም ምንነቱን ሳላቅ የማያቅ ይሸወድበታል። በእርግጠኝነት ምንነቱን ሳላቅ እኔ ራሴ ለመክፈት የሆነ በቃ ላል እንደዚህ ያለ እንዴ ታዲያ መክፈት ከቻልኩ ለምን አልከፍትም? ማለት እኔ በቀላሉ እንደዚህ የሚከፈት ከሆነ ታዲያ እኔ ለምን የድሉ ተካፋይ አልሆን ምናምን ብዬ በጣም እንትን ብዬ ነበር አስቤ ነበርና የማያውቁ እንደዚህ እንደኔ የኔ ቢጦችን የማያውቁትን በጣም ይሸውዳሉ። እና ውድ የማዳም ቅመሞች ፖፖ በጭራሽ እንዳከፍቱ የዛሬው መረጃ ይሄን ይመስል ነበረ። በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ።